በጎንደር ከተማ መንበረ መንግስት መድኃኔዓለም ቤተክርስቲያን ነው የምንገኘው። በዚህ የተገኘንበት ዋና ዓላማ ደግሞ ከአብይ ጾምና ከትንሳኤ በዓል ጋር በተገናኘ ከሊቀ ሊቃውንት ዕዝራ አዲስ የአራቱ ጉባኤያት የምስክር ትምህርት ቤት መምህርና የመንበረ መንግስት መድኃኔዓለም ቤተክርስቲያን ዋና አስተዳዳሪ ጋር ሃይማኖታዊ ዳራዎችን ያነሳን ሃይማኖታዊ ስርዓቶችን እየተጠቀስን ቆይታ የምናደርግ ነው የሚሆነው። የተከበራችሁ ተመልካቾቻችን እናንተም እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር እንድትሆኑ በአክብሮት ጋብዛለሁ። አገኘው አባው አብሬያችሁ ቆይታ አደርጋለሁ። በአብይ ጾም ወቅት የሚከወኑ ሃይማኖታዊ ስርዓቶችን እንዲሁም ደግሞ ከጨለማ ወደ ብርሃን መሻገሪያ የሆነውን የትንሳኤ በዓል ያነሳን ቆይታ እናደርጋለን። የበዓል እንግዳችን ሊቀ ሊቃውንት ዕዝራ አዲስ የአራቱ ጉባኤያት መምህርና የመንበረ መንግስት መድኃኔዓለም ቤተክርስቲያን ዋና አስተዳዳሪ ለቃለ መጠይቁ ፈቃደኛ ስለሆኑ በእጅጉ እናመሰግናለን። እንኳን አደረሰዎት። እንኳን አብሮ አደረሰን። መልካም። ምናነሳቸው በርካታ ሃይማኖታዊ አስተምሮዎች አሉ። ወደዛ ከመሻገራችን በፊት ግን እንዲያው ለመንደርደሪያ ሊቀ ሊቃውንት ዕዝራ አዲስ የአራቱ ጉባኤያት መምህርና የመንበረ መንግስት መድኃኔዓለም ቤተክርስቲያን ዋና አስተዳዳሪ ህይወታቸው ምን ይመስላል? ከአብነት ትምህርት ቤት እስከ ሊቀ ሊቃውንትነት ትንሽ ቢያጫውቱ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዘመናትና የፍጥረታት ሁሉ ባለቤት እግዚአብሔር አምላካችን በአንድነቱ እንታዬ በሶስትነቱ ርባዬ የሌለበት በአንድነትና በሶስትነት ሁሉ ጊዜ ሲሰለስ ሲቀደስ ይኖራልና ረቂቃን የሆኑትን ፍጥረቶቹን ቅዱሳን መላእክትን በረቂቁ ዓለም በሰማይ ግዙፉን ፍጥረት ከሰው ጀምሮ እስከ እንስሳት አራዊት ያሉትን ደግሞ በዚሁ በግዙፉ ዓለም አስቀምጦ የሚመግብ አምላካችን ስሙ በአፈ መላእክት በመላእክት አንደበት በደቂቀ አዳም አንደበት በእንስሳት በአራዊት በሌሎችም ፍጥረታት ሁሉ ሲመሰገን ይኖራልና አሁንም ለስሙ ምስጋና ይሁን ያልኩ በሩቅም በቅርብም በውስጥም በውጭም ሀገር ሁናችሁ በዓሉን በማክበር ላይ ለምትገኙ አባቶቼና እናቶቼ ወንድሞቼና እናቶቼ በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንኳን በሰላም አደረሰን አደረሳችሁ እያልኩ የከበረ ሰላምታዬን አቀርባለሁ። ጉባኤ ቤታችን ታሪካዊና ጥንታዊ እንደመሆኑ መጠን ብዙ ሊቃውንት ተምረው ያስተማሩበት ብዙ ሊቃነ ጳጳሳት አሁን ያሉት ብፁዕ ቅዱስ አቡነ ማትያስ ከክቡር ዶክተር አለቃ አየለዓለሙ ተምረው የወጡበት ትምህርት ቤት ነው። ሊቃውንቶቿ መምህራኖቿ የኢትዮጵያ ሀገሪቱን ከእግዚአብሔር ጋር የሚያገናኙ መሰላሎች ናቸው። በጉባኤ ቤታችን እነ ዶክተር አለቃ አየለዓለሙ እና ክቡር ጌታው የኔታ ሊቀ ሊቃውንት መንክር መኮንን ኔንታ ምረቱ ይገኙበታል። ጉባኤ ቤቱ በአፄ ፋሲል ቤተክርስቲያኑ ሲሰራ ያን ጊዜ ነው የተመሰረተ። የመጀመሪያው መምህር ጻድቁ አቡነ አምደ ሥላሴ የማህበረ ሥላሴ አበምኔት የነበሩት ናቸው። ላነሳ የነበረው የኔታ ይሄ ነው። አራቱ ጉባኤያት ምስክር ማለት ምን ማለት ነው የሚለውን ላነሳ ነበረ። ጥሩ ሐሳብ ነው ያነሱልን። አራቱ ጉባኤያት የሚባሉ መጻሕፍተ ብሉያትና መጻሕፍተ ሐዲሳት፣ መጻሕፍተ ሊቃውንት፣ መጻሕፍተ መነኮሳት ናቸው። እኔም ከዚህ የኔታ ሊቀ ሊቃውንት መንክር መኮንን መጽሐፍ ተምሬያለሁ። አራቱን ጉባኤያት ከሳቸው የተማርኩኝ እንግዲህ የኔታ ክቡር መላከ ምረት የኔታ ጥበቡ ታየ ደብረ ሐሙሲት ዛራ ቅዱስ ሚካኤል እሳቸው ቅኔ ከሳቸው አስመስክሬያለሁ። እሳቸው ናቸው ወደዚህ ዘውኝ መጡ። የኔታ ጥበቡ ናቸው። ከዚያም በፊት ዜማ ቋቋም ቅኔ
የተማርኩባቸው ብዙ መምህራን አሉ በተለያየ ቦታ እነንታ ሙሉ ዓለም ገብረ ኢየሱስ ጎጃም ዴንሳ አዴት ወደ ላይ ግንዳጠም ሚካኤል ከሚባል የቅኔ መምህር ነበሩ። ከሳቸው ደብረመዊ እንታልብሰ ወርቅ ዳምባሽ ሚካኤል የሚባል እዚሁ አካባቢ እንታይምሮ የሚባሉ የጎዳና ቅኔ ከሶስት መምህራን እዚያ ተምሬያለሁ። ተገና ደግሞ ወደ በየምድር እንታሉቃስ የሚባሉ የስምና ወርቅ ቅኔ መምህር ሲያው የዜማ የተማርኩባቸው እነ ሙሉጌታ ካሳ እነ የኔታ አበቶ የድጓ መምህር የኔታ ስብሐት የድጓ መምህር የንታ ምስራቅ ያቋቋም መምህር የንታ መንክር ያቋቋም መምህር እንታ ምስራቅ ዝማሬ መዋሲት መምህር ሙሴ የቅዳሴ መምህር እነዚህ ሁሉ መምህሮች ናቸው። እነዚህ ሁሉ ተምሬያለሁ። መጨረሻ ወደ ጎንደር ዘውኝ መጡ የንታ መላከ ምሕረት ጥበቡ ታየ ከሳቸው ቅኔውን ሁሉን ማስመስክሬ ወደዚያ አመጣው እዚህ መጽሐፍ ቤት አስገቡኝ። ከዚያ ገባው የኔታ ሊቀ ሊቃውንት መንክር ማንቆነን ደግሞ በህይወት እስኪለዩ ድረስ እዚሁ ስማር ቆይቻለሁ ማለት ነው። እና አሁን እግዚአብሔር ፈቅዶ እስካሁን ድረስ ጉባኤ ቤቱ አልተቋረጠም። ጠባ ጉባኤ ቤት ነው የነበርንበት። አሁን ወደዚህ ወደ ሰፊው መተን ለዚህ በቅተናል። እና አሁንም የጉባኤው አምላክ መድኃኔዓለም የተመሰገነ ይሁን። መልካም አብይ ጾም ወደ 2 ወር የተጠጋ አካባቢ አማኞች በጾም በስግደት በጸሎት የሚያሳልፉበት ሁኔታዎች አሉ። በዚህም ሃይማኖታዊ አስተምሮች በየጊዜው ቤተክርስቲያን እያስተማረች ቀጥላለችና ከሆሳና ጀምሮ ረጅም ጊዜ ወደ ኋላ እንኳን ባናነሳው ከሆሳና ጀምሮ ሰሙነ ሕማማት አለ ቅዳም ሱር አለችና የራሳቸው የሆነ ታሪክ ምስጢር አሉና እሱ ላይ የተወሰኑ ሐሳቦችን አንሳይኔታ። እንግዲህ ኢትዮጵያ ከእግዚአብሔር 2 ሕግጋትን ተቀብላለች። ብሉይ ኪዳንንና አዲስ ኪዳንን ማለት ነው። ብሉይ ኪዳንንና አዲስ ኪዳንን በተለይ ሰሙነ ሕማማትን ስናነሳ በብሉይ ኪዳን የነበሩት ሥርዓታት ዛሬም ይካሄዳሉ። ወደ ስቅለቱ ወደ አብይ ጾም ወደ ትንሣኤ ስንገባ ደግሞ አዲስ ኪዳንን ሁለተኛውን አዲስ ኪዳንን የወንጌሉን ሕግ እንማርበታለን እናገኘዋለን። ኢትዮጵያ ምንም የጎደለ ነገር የላትም። እግዚአብሔር በእጁ የጻፈው ሕግ ኢትዮጵያ ነው። ቅድም እንዳልኩት የሚገኝ የሚሰራበትም አሁንም ቤተክርስቲያን የምትተዳደር በእነዚህ በሁለቱ ሕግጋት ነው። ስለዚህ አብይ ጾምን ስናስብ መድኃኔዓለም ክርስቶስ ከወዲህ ዓለም ወደዚህ ዓለም መጥቶ ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ያለ ዘር ያለ ሩካቤ ተወልዶ በየጥቂቱ አድጎ በ30 ዓመቱ ተጠምቆ እለቱን ወደ ገዳም ሄደ። ወደ ገዳም ቆሮንቶስ ሄደ። አብይ ጾምን የጀመረው እሱ ነው። አብይ ጾም ስንል ታላቅ ጾም ማለት ነው። ከአጽዋማት ሁሉ በላይ የሆነ ለምን ራሱ ነው አይጾመው ያምላክ ጾም ነው። ሰው የሆነውም ለዚህ ነው። በተግባር ሰውን ስለሚወደው ሰርቶ ስሩ ነው ያለ። ጾሞ ጾሙ ጠላቶችን አይሁድን ወዶ ውደዱ ለሁሉም ነገር በኩር ነው እሱ። ሰሙነ ሕማማት የመድኃኔዓለም ክርስቶስ ሕማሙ ሞቱ የሚዘከርበት የሚታሰብበት ሳምንት ማለት ነው። ሰሙን ማለት ሳምንት ማለት ነው። ሰመነ 8 አደረገ ብሎ ሰሙን ማለት ሳምንት ወይም 8 ማለት ነው። ሰሙነ ሕማማት መነሻው ሆሳዕና ነው። ባለ ሆሳዕና ነው። እንግዲህ ስለ ሆሳዕና የተነገረው ትንቢት ፈጸም ዘንድ በትንቢተ ኢሳይያስ ምዕራፍ 62 ቁጥር 1 ጀምሮ ትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ በልዋ ለወለተ ጽዮን የጽዮንን ልጅ እንዲበሏት ነዋ ንጉሥኪ በጽሐ ንጉሥሽ ክርስቶስ መጣ እንዘይጽያ እንዲበድግት ወዲባ ዋላ በአህያይቱና በውርንጭላዋ ላይ ተቀምጦ መጥቷል። ቡሩክ ዘይመጽእ በስመ እግዚአብሔር በእግዚአብሔር ስም የሚመጣ ቡሩክ ነው። ሆሳዕና በአርያም ያለ መድኃኒት
ተብሎ እንደሚመሰገንና የዘንባባ ቅጠል ተይዞ ጸበርት ተይዞ እንደሚመሰገን ትንቢት ስለተነገረ የሆሳዕና በዓል በዚህ ትንቢታዊ አነጋገር በአምላክ ፈቃድ የሚከበር በዓል ነው። ሆሳዕና ማለት መድኃኒት ማለት ነው። ሆሳዕናም የተባለ ራሱ ባለቤቱ ኢየሱስ ክርስቶስ ነው። በመድኃኒትነቱ ብዙ ስሞች አሉት። አንደኛ መድኃኔ ዓለም ይባላል። መድኃኔ ዓለም ማለት የዓለም መድኃኒት ማለት ነው። ኢየሱስ ይባላል። ኢየሱስ ማለት አዳኝ መድኃኒት ማለት ነው። ሆሳዕና ይባላል። ሆሳዕና ማለት አዳኝ መድኃኒት ማለት ነው። እነዚህ ያዳኝነቱ ስሞች ናቸው። ሆሳዕና በዓል ከተከበረ በኋላ ወደ ሰሙነ ሕማማት ነው የሚያመራው። እንደሚሞት እንደሚሰቀል ለአዳም ተስፋ ሰጥቶታል፣ ለዓለም ተስፋ ሰጥቷል። ይህ ይፈጸም ዘንድ በመስቀል ላይ ተሰቀለ፣ በዓለ ስቅለት ተከበረ። ሞተ፣ ተቀበረ፣ ተነሳ፣ አረገ፣ ዓለምን አዳነ። ዓለምን አዳነ ባጭሩ። ከዚህ በኋላ ካረገ በኋላ አባቶቻችን ቅዱሳን ሐዋርያት ለዓለም እንደራሴነት ያስቀመጣቸው እነሱ ናቸው። ሁሮ መሐር ውስተ ኩሉ አጽናፈ ዓለም ሂዱና ዳርቻ እስከ ዳርቻ ዓለምን አስተምሩ ብሎ ዓለምን አስረክቧቸዋል። ከዚህ በኋላ እነሱ እንደገና ያንን መድኃኔዓለም ክርስቶስ የጾመውን ጾም የሆሳዕናን በዓል የተቀበለውን ሕማማቱን የተሰቀለውን መስቀሉን ስቅለቱን ትንሣኤውን እንደገና እነሱ በዚሁ አስቀጠሉት። ሲያስቀጥሉ ለሰሙነ ሕማማት ለየት ያለ የበዓል አከባበር ወሰኑ። ሰሙነ ሕማማት ለየት ይላል። አሁን በጣም የሚገርም ነው። ትንሣኤን ለማክበር ግን ሰሙነ ሕማማትን በጣም ለየት ያለ ስርዓት ሰርተውለታል። ስርዓቱ ምንድነው? የብሉይ ኪዳን የ5500 ዘመን መታሰቢያ አድርገው ነው ያስቀመጡት። ከሆሳዕና በዓል እሁድ ሰረወተ ሕዝብ ከሆነ በኋላ ሕዝቡ ከተሰናበተ በኋላ ማለት ነው ወደ ብሉይ ኪዳን ይገባል። ሰሙነ ሕማማት መስቀል መሳለም የለም፣ ክርስትና የለም። በሰሙነ ሕማማት ጸሎተ ፍትሐት የለም፣ ቅዳሴ የለም፣ ማሕሌት አይቆምም፣ ሰዓታት አይቆምም። ይህ የሰሙነ ሕማማት ስርዓት ወደ ኋላ ወደ ብሉይ ኪዳን ሂዶ ያን የብሉይ ኪዳኑን ስርዓት የሚያስተምር ቋሚ የሆነ ቀድሞ የነበረውን የዓመተ ፍዳ የዓመተ ኩነኔ የመከራውን ዘመን የ5500 ዘመን ችግር ማስታወሻ ነው። አሁን በሰሙነ ሕማማት ለምን ነው መስቀል መሳለም ቡራኬ የሌለ ይባል? ከልደተ ክርስቶስ ወደዚህ ዓለም መጥቶ ከመሰቀሉ በፊት መስቀል አልነበረም። ያን የምናስብበት ነው ማለት ነው። ክርስትና ይነሳ መዚያ በፊት ክርስትና ጥምቀት የለ። ክርስቶስ ከተጠመቀ በኋላ እሱ ተጠምቆ ከቀኝ ጎኑ ትኩስ ደምና ጥሩ ውሃ ፍሶ በለታር ጥምቀትን ለኛ የሰጠነ በዚያ ነው። እዚያ በፊት ጥምቀት የለም ለማለት ነው፣ ማስታወሻ ነው። ሰው ሲሞት ፍታት የለም። ከዚያ በፊት በብሉይ ኪዳኑ ሕግ ሰው ሲሞት ፍታት እንዳሁን የለም። ቅዳሴ የለም። ክርስቶስ ዘበላ ሥጋው ወሰተ ደሜ በሕይወት ዘላለም ብሎ ቅዱስ ሥጋውን ክቡር ደሙን በመስቀል ላይ ለዓለም ቤዛ አድርጎ ከመስጠቱ በፊት የለም። የበግ የላም መስዋዕት ነበር የሚሰዋ የብሉይ ኪዳን። ይህን የመሳሰሉት ነገሮች ሁሉ የሚታሰቡበት ሰሙነ ሕማማት ነው። ይሁን አንዳንድ ጊዜ ብዙዎች አባቶቻችን ዘመዶቻችን ወገኖቻችን በጨለማ ውስጥ እንዴት ኑረዋል፣ እኛ ዛሬ እንዴት በብርሃን ዓለም ነው ያለን ብለው እግዚአብሔርን ያመሰግናሉ። ነው እኮ አሁን እኮ ብዙ ሰው ሰሙነ ሕማማት ሲመጣ ይጨነቃል። ብሞት በሰሙነ ሕማማት ኮነናለሁ ይመስለዋል። አይደለም። ሰውን የሚያድነው ስራው ነው፣ የሚያስኮንነውም ስራው ነው። በሰሙነ ሕማማት ስለሞተ አንድ ሰው አይኮነንም በፍጹም። ማንም ሰው ስጋት አይግባው፣ አይደንግጥ። ኃጢአተኛ ከሆነ የፋሲካ ዕለትም ቢሞት መኮነኑ አይቀርም።
ክርስቲያንነቱን ሃይማኖቱን ምግባሩን ጠብቆ ደግሞ ሕገ እግዚአብሔርን ጠብቆ የተገኘ ሰው በሰሙነ ሕማማት ቢሞት ገነት ነው የሚገባ። ፈያታዊ ዘይማን እኮ ገነት የገባ የስቅለት ዕለት ነው አይደል? የስቅለት ዕለት ነው። ግን ማረኝ ተዘከረኒ ብሎ ፈጣሪውን ይቅርታ ስለጠየቀ የስቅለት ዕለት ደመ ማኅተሙን ይዞ ገነት ገብቷል። አዳምና ሔዋንም ተመልሰው ወደ ገነት የገቡ የስቅለት ዕለት ነው። አምላክን ሰው የመሆን ሚስጥር እያነሱልን ነውና ሁሉን ማዳን የሚችል አምላክ ለምን ተወለደ? ሳይወለድ ማዳን አይችልም ወይ የሚሉ ሐሳቦች ይነሳሉና እንደው ሚስጥራቱ ምንድነው? ጥሩ ነው። እንግዲህ እግዚአብሔር ይህን ዓለም ሳይፈጥር በአንድነቱ በሶስትነቱ የነበረ አምላክ ነው። አብ ወልድ መንፈስ ቅዱስ ሥላሴ። ግን ይህን ዓለም ልፍጠር ብሎ አሰበ ይላል። እግዚአብሔር ቅድመ ዓለም እንደዛሬው በአንድነት በሶስትነት ሲሰለስ ሲቀደስ ይኖር ነበረ። ነገር ግን ክብሩ በራሱ ብቻውን እንደቀረ አውቆ ይህን ዓለም ልፍጠር ብሎ አሰበ ነው። እንግዲህ ህሊና እግዚአብሔር ይባላል። ይሄ ልፍጠር ብሎ አሰበም አልቀረ ፈጠረ። ምንና ምን ፈጠረ? ሰውና መላእክትን ስሙን ለመቀደስ ክብሩን ለመውረስ ሁለቱ። ሌሎች ግን ለአንክሮ ለተዘክሮ ለመግበስ ጋር ለመግበስ ተፈጠሩ ይላል። ስለዚህ ፍጥረታትን ሲፈጥር እግዚአብሔር ለይኩን እያለ ነው የፈጠረ። ከእሁድ እስከ ዓርብ ድረስ 21 ፍጥረታትን ፈጥሯል። በቃሉ ነው የፈጠረ። የመጨረሻው 22ኛው ፍጥረት ሰው ነው፣ አዳም ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ተጽፏል። ወይቤ እግዚአብሔር ንግበር ሰብአ በአርአያነ ወበአምሳሊነ። እግዚአብሔር አለ ምን አለ? ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ ለሰው መልኩን ሰጠው እግዚአብሔር። ይህ ወደዚህ ዓለም መጥቶ ሰው ሊሆን ስለፈለገ ይላል መጽሐፉ። እስመ አልቦ ነገር ዘይሳነው ያለ ቅዱስ ገብርኤልም ለእመቤታችን እንዴት ወንድ ሳላውቅ ይሆናል ስትለው ለእግዚአብሔር የሚሳነው ነገር ነው የለም ነው ያላት። እዚያው ነው ማዳን ይችላል። ግን ትንቢት አናግሯል እንደሚመጣ ነቢዩ ኢሳይያስ በትንቢቱ አኮ በመላክ ወአኮ በተንባል ይላል። እግዚአብሔር ይህን ዓለም የሚያድነው በመልእክተኛ አይደለም። ለሊሁ እግዚእ መጽኦ ያድነን፣ ራሱ መጥቶ ያድነናል። እንደገና ለአዳም የተሰጠው ተስፋ ደግሞ አምላክን ሰው እንዲሆን ወደዚህ ዓለም እንዲመጣ ጋባዥ ነው። ራሱን ጋብዟል ሰው እንደሚሆን። አዳምና ሔዋን ዕፀ በለስን በሉ፣ ተፈረደባቸው፣ ከገነት ወጡ፣ ንስሐ ገቡ። ንስሐቸውን ሲጨርሱ ምን አለው እግዚአብሔር ለአዳም? በሐሙስ ዕለት ወመንፈቃ ለዕለት ተወለድም ወለተ ተወለድከ 5500 ዘመን ሲፈጸም ከልጅ ልጅህ እወለዳለሁ ብለው ልደቱን ራሱ ተናገረ። አዚያ ሆኖ ማዳን ሲችል አይ ተወልጀንም ማድነህ አለ። ይሄ ማንም አስገድዶት ሳይሆን የእሱ ፈቃድ ነው። በዚህ ብቻ አላለቀም። ከልጅ ልጅ እወለዳለሁ ብሎ ድንግል ማርያም እንደምትወለድ ከድንግል ማርያም እሱ እንደሚወለድ ከድንግል ማርያም ከተወለደ በኋላ ደግሞ እትገዘወከ በመስቀሌ ወሞቴ በመስቀል ተሰቅዬ ሙቼ አድናለሁ። አሁን የዕለተ ዓርብን በዓል ስናከብር እንዴት ተሰቀለ? አይሁድ ስለሰቀሉት አይደለም። እሱ ከአይሁድ መሰወር የማይችሉን አይደለም። ቃሉ ግን በመስቀል እሰቀላለሁ ብሎ ለአዳም ስለነገረው ተሰቀለ ነው። ይሁዳም ስለሸጠው ትንቢት ለመፈጸም ነው። የትንሣኤ በዓል አከባበር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የራሱ የሆነ ቀመር እንዳለው ይነሳል። አንዳንዶቹ በሌላው ዓለም የሌለ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚከወኑ ስርዓቶች እንዳሉ ይነሳልና ምን ይመስላል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀመር? ለምሳሌ ቅድም አንድ ስናነሳ ነበር ሌሊት የተለየች አደራረስም እንዳለ የሚያነሱ ሊቃውንት አሉና እሱን ትንታኔ ይሰጡ። ኢትዮጵያ ቅድም እንዳልኩት ብሉይ ኪዳንና አዲስ ኪዳንን የተቀበለች ሀገር ስለሆነች በዓላትን ስታከብር ይህንም አሁን አንድ አድርጋ ነው ትንቢቱን ታነባለች። ምሳሌ ጽንሰቱን ልደቱን ስታከብር ኢሳይያስ ናሁ ድንግል ትጸንስ ወተወልድ ወልደ ድንግል በድንግልና ጸንሳ በድንግልና ተወልዳለች የሚለውን ብሉይን ታነባለች። በወንጌል ደግሞ ተወልዶ እግዚእ ኢየሱስ በቤተልሔም ትልና የማቴዎስ ወንጌል ምዕራፍ 2 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም በተወለደ ጊዜ ሰብአ ሰገል መጡ ትላለች። ትንሣኤውን ስታከብር ደግሞ ወደ ብሉይ ኪዳን ትሄዳለች። የምስራቹን ስታበስር ወተንሥአ እግዚአብሔር ከመ ዘንቅሐ እምነዋ ምስባኩ የትንሣኤው ምስባክ አሁን የመጀመሪያው ምስባክ
ወተንሳ እግዚአብሔር ከመዘንቅ ሐምኖ ወከማህያል ወዳገውኝ ወከተለጸሮ በድሬው ይሄ መዝሙረ ዳዊት 77 ላይ የተጻፈው እግዚአብሔር ከንቅልፉ እንደሚነቃ ጎልማሳ መቃብር ከክፋቱልኝ መገነሱትልኝ ሳይል ፈጥኖ ተነሳ እንደ ጎልማሳ በመስቀሉ ዲያብሎስ ድል ነሳ ትልና መነሻ የምታደርገው ትንቢቱን ነው በብሉይ ኪዳን ከዚያ ይነን ካለች በኋላ የማቴዎስ ወንጌል የማርቆስ ወንጌል የሉቃስ ወንጌል ማቴዎስ ወንጌል ምዕራፍ 28 የማርቆስ ወንጌል ምዕራፍ 16 የሉቃስ ወንጌል ምዕራፍ 24 የዮሐንስ ወንጌል ምዕራፍ 20 አራት ወንጌሎች ይነበባሉ እነዚህ ደግሞ ተንሳ ወሰርከ ሰንበት ለጸቢያ እሑድ ቅዳሜ ማታ ለእሑድ አጥቢያ ይላል ሴቶች መቃብሩ ሄደው ሲጠብቁ መልአክ አገኙ ጌታችን ኢየሱስ ክርስቶስን መንገድ አገኙት እነ ማርያም መግደላዊት እያለ ጌታችን እሱ በወንጌል ያስተማረውን አራት ወንጌላውያን ጽፈው ብሉይ ኪዳንና ሐዲስ ኪዳን ባንድ ላይ ይነበብና ከዚያ በኋላ በዓሉ ይጀመራል ለየት የሚያደርገው የቅዱስ ኤፍሬም ውዳሴ ማርያም አለ መጀመሪያ ሰላም ለኪ ተብሎ ቅዱስ ያሬድ በዜማ የደረሰው ልዩ ምስጢር ሌላው ዓለም ሁሉ ማይጠቀምበት የግዝ የእዝ ሊያራራይ ዜማ ለኢትዮጵያ የተሰጠ ሀብት ነው ለየት የሚያደርገው ይሄ ማይሌቱ ሲጀመር ሌላው ዓለም ደወልደው ብሎ ምኑን ያደርጋሉ ኢትዮጵያ ግን ደወሉ ከተደወለ በኋላ ሰላም ለኪ ይላል በዝል የእሑድ ውዳሴ ማርያም በዜማ ይዜማል ይመራል ጸሎት አለ ማርያም ወስለታ የሚለው ይዘመማል በዝማሜ ይጀምራል ለየት የሚያደርገው ምስጢር የማይሌት ውስጥ በውዳሴ ማርያም ነው የሚጀምር የሚገርመው ነገር ራስ በቀል ኢትዮጵያዊ ሊቅ ቅዱስ ያሬድ የትንሣኤን በዓል ሲያከብር በውዳሴ ማርያም ነው የተነሳ ሰላም ለኪን ዘንሰግድ ለኪ ማርያም ምን አስተወቋቂ ማርያናዊ ተማጸነች አለና በዝል ዜማ ያ ተሰማይኪ ፍቅርታ አለና መቤታችን ያመሰግን ያ አንተን ውስጥ ወይዘ ደሙ ቅዱሳን ጾሙን ማህይምና ይላል በከበረ ደሙ ፈሳሽነት ባጸደ ስጋ ባጸደ ነፍስ ያሉትን አዳናቸው ይላል ውዳሴ ማርያም ያዋላ አርያም ይባላል ሃሌሉያ ለአብ ሃሌሉያ ለወልድ ሃሌሉያ ለመንፈስ ቅዱስ ቀዳሚ ዜማ እንደውም የመጀመሪያው አርያም በዚህ ነው የሚጀምር አርያም የሚለው የቅዱስ ያሬድ ዜማ በትንሣኤው ነው የሚጀምር ቀዳሚ ዜማ ይላል በዚህ ይጀምራል ለየት የሚያደርገው ሁለት አርያም አለ ደግሞ አንደኛ ሁለተኛ አርያም አለ ከዚያ በኋላ ምልጣን አለ አንገርጋሪ ይባላል አንገርጋሪ ምን ይላል ዮንፍሳ ሆነ በሰንበተ ክርስቲያን ዛሬ በሰንበተ ክርስቲያን ትልቅ ደስታ ተደረገ እስመ ተንሥአ ክርስቶስ ሙታን ክርስቶስ ከሙታን ተለይቶ ተነስቷልና ቀደሰዋ አክበራ ወአላላም ኩሎን ሟይ ከሌሎች ቀናት ለይቶ ይችን ቀን ቀደሳ አከበራት ከፍ አደረጋት አማን ተንሥአ እምነ ሙታን ከሙታን ተለይቶ ተነሳ እቀዚ ዓለም ምስጢሩ ይሄ ትንሣኤ ከሌላ ምንስ መላለም ደሞ አለ ቀጥሎ ትንሣኤ ከሌላ ምን ይሄ ይዘመማል ይጸፋል ወረባለው አመላልሳለው ይሁን ይባላልና ያዋላ ትንሣኤ ከሌላ ምን እዚያ መብራት ይታደላል ለየት ያደረገው ምስጢር ከሌሎች ዓለማት ለየት ይል ለሊቃውንቱ እዚያ ቀጥሎ ለመመናኑ ጧፍ ይሰጣል መብራቱ ይበራል ያየ ትንሣኤ ከሌላ ምን ብርሃነ ገፈኑ ዲቤል ትንሣኤን ላምን ለኛ ብርሃን ላክል ያ ስሉ ይወጣል ስለ አድኖ የመቤታችን ስለ ፍቁር ወልዳ የመድኃኔ ዓለም ስለ ስቅለቱ ስለ ትንሣኤው የቅዱሳን ስዕል ማይጠንቱ እየታጠነ ዲያቆናቱ ቀሳውስቱ ሊቃውንቱ ካባው ጥንግድሩ ሻሹ መቋሚያው ጸናጽሉ ያተይዙ ያን ጊዜ
ትንሣኤከ ዑደት አለ እየተዞረ በተባለ ጊዜ ይትፈሳህ ሰማይ ወትታሰይ ምድር ይላል መዝሙሩ። ሰማይ ደስ አለው ይላል፣ ምድር ደስ አላት ይላል። ትንሣኤከ ለላመነ ሲባል ማለት ነው። ስለዚህ ትልቅ ምስጢር ነው። ከስቃይ ወደ ረፍት እንዲሁም ደግሞ ከጨለማ ወደ ብርሃን የመሻገሪያው ይህ ትንሣኤ ጌታ ኢየሱስ ክርስቶስን የሚያምኑ አማኞች ወይ ምእመናን ካጠገባቸው ከቅርባቸው ላለ ሰው ምን ማድረግ መቻል አለባቸው? ጌታን የሚያስቡ ከሆነ ማይታየውን አምላክ ለማግኘት የሚታየውን ከቅርብ ያለውን ሰዎች ምን ቢያደርጉ ነው የሚለውን ሐሳብ እንመልከተው። በጣም ጥሩ ጥያቄ ነው። ትንሣኤውንም መድኃኔዓለም ክርስቶስ የገለጠው በፍቅር ነው። ከተነሳ በኋላ ይላል ተነስቶ ሐዋርያት ወዳሉበት ሄደ ይላል። ወደ ጽርሐ ጽዮን ሄደ። ወእንዘ እጽው ሐዋሁ ቦአ እግዚ ኢየሱስ ወቆመ ማእከሎሙ። ደጁ እንደተዘጋ በሩ ሳይከፈት ገብቶ ከመካከላቸው ቆመ። ወይቤሎሙ ሰላም ለኩልክሙ፣ ሰላም ለእናንተ ይሁን እንደምን ሰነበታችሁ አላቸው። ዘቶያ ቤተሰቡን ቤት ዘግተው አይሁድን ስለፈሩ ነው በዝግ ቤት የተቀመጡበት። አይሁድን ፈርተው ነው። እኛንም ደግሞ እንደ አምላካችን እንደ መምህራችን ትንሣኤውን ሳናይ አንበላም ብሎ ቅዱስ ያዕቆብ አልበላም ሲል ሁሉም እሱን ምክንያት አድርገው አክፍለዋል። በዚህ ጊዜ በመከራ ነው የሰነበቱ። ዘመድ የላቸው። ቤቱን እንኳን ምግብ የሚያቀርብላቸው ደጁን እንኳን ከፍቶ እንዲውሎ ለማየት አሰቃቂ 3 ቀን መከራ አሳልፈዋል። 5 ጌታ ከተያዘበት ሰዓት ጀምሮ በፍርሃት ተውጠው በጭንቀት በመከራ ነው የሰነበቱ። 3 ቀን ጦም ሰንተዋል፣ አልበሉም። ስለዚህ ዘመድ እንደሌላቸው ያውቃል መድኃኔዓለም። ብቸኞች እንደሆኑ ያውቃል፣ ችግረኞች እንደሆኑ ያውቃል። የሚያገድፋቸው የሚያበላቸው እንደሌለ ስለሚያውቅ በዝግ ቤት ገባና ጥያቄ አነሳ። ምን ይላል? ገብቶ ምን አለ? ደቂቅየ ብክሙ ዘንበል፣ ልጆች የሚበላ ነገር አላችሁ አላቸው ሐዋርያት። ወአቅረቡ ሎቱ መክፈልታ አሳ ጥቡሰ ወሰቃዋ ማር፣ የማር ወለላና የተጠበሰ አሳ ቀረቡለት። ከቤታቸው የነበረች ያቺ ናት። አምጥታለና ባረከው። ባርኮ ለመስጠት ነው፣ የተራበን ለማብላት ነው። ባለ ትንሣኤን ስናከብር መድኃኔዓለምን ማሰብ አለብን። ከማን ጋር ነው የዋለ? ትንሣኤውን ከማን ጋር ነው ያሳለፈ ብንል ቤት ዘግቶባቸው ጠያቂ ዘመድ አጥተው የሚበሉት የሚጠጡት የሌላቸው በጭንቀት ካሉት ከሐዋርያት ጋራ ከሰባ አርድእት ጋራ ያሳለፈ ባርኮ ነው የሰጣቸው፣ አበረከተላቸው። እንደውም ያን ሲቀምሱ ረሃቡን ጠፋላቸው፣ ኃይል አገኙ። ስለዚህ በክርስቶስ ክርስቲያን በወልድ ውሉድ የተባለው ሁሉ ድሃዎችን ልክ አብሮ ከቤቱ ከቤት አግብቶ እነሱን ማግደፍ ክርስቲያን ማለት። በዚህ ላይ ወጣቱ ጥሩ ስራ ይሰራል። ወንድሞቻችን የኢትዮጵያ ወጣቶች እህቶቻችን አደራችሁ የትንሣኤ ዕለት እህል ውሃ ሳያገኝ ወተት ስጋ መግደፊያ ሳያገኝ የሚኖር አንድ ሰው እንዳይኖር አደራ። ይህ እንዲያው ምጽዋት ለሁሉም መስጠት ይገባል። በሃይማኖት ለሚመስል ብቻ አይደለም፣ ለማንኛውም ችግረኛ አድሎ የለም። ክርስቶስ እኮ አላዳለም። የተሰቀለ እኮ ለዓለም ነው፣ የሞተ ለዓለም ነው፣ የተነሳ ለዓለም ነው። ሰው አላምንም እያለ ይቀርበታል እንጂ እሱ ለዓለም ነው። ስለዚህ የትንሣኤ ዕለት ሲያለቅስ የሚኖር ሰው እንዳይኖር። ጾም ሲገባና ሲወጣ ከልክ በላይ የመጠጣት ሁኔታዎች፣ የማይፈቀዱ ነገሮች እናስተውላለንና እንዲያው አባታዊ ተግሳጽም ካለ በዚሁ ቢያስተላልፉ ሐሳብ። እውነት ነው፣ ትልቅ ነገር ነው። ሰው አብይ ጾምን ሲያስቀድስ ሲጾም ኑሮ ከፋሲካ በኋላ እንደገና ወደ መጠጥ ቤት፣ ወደ ስካር፣ ወደ ምንዝርነት፣ ወደ ሱስ የሚሄድ ከሆነ ይህ ግብረ ሐራውያ ይባላል። ግብረ ሐራውያ ማለት የእሪያ ተግባር ነው። እሪያ አንድ ቀን ይታጠባል። አሁን ነው በደቂቃ ነው። እሱ ቁርበቱ ስስ ነው። ፀሐይም ካገኘው ወዲያው ትኩስ ይልበታል። ስለዚህ ሄዶ ጭቃው ይከባልላል ለማቀዝቀዝ። ደግሞ ስስ ስለሆነ ጭቃው ሲነው ደግሞ ብር ይበርደዋል። ደግሞ ወጥቶ ከፀሐይ እንዲህ እያለ ሲታጠብ አጭቃ ሲንከባለል እድሜውን ይጨርሳል።
እኛም አሁን አብይ ጾም ብቻ ጾመ ፍልሰታ ብቻ ጾም ሲመጣ ብቻ ክርስቲያኖች ወይም የክርስቲያንነት ተግባር አሳይተን ይህ ግድፍቱ ሲመጣ ምንሰክር ምናመነዝር ወደ ሱስ ምንገባ ከሆነ ሪያዎችን እንጂ ሰዎች አንባልም እንደሪያ መሆናችን ነው ከንቱ ይሆናል የታጠበ ልብስ በጭም ሰው አይኑ ያየ ከጭቃ ይለውሰው ነፋስ አንዳንዴ ተሰጠው ልብስ አንስቶ ከጭቃ ይጥልብናልና እናዝናለን እኛ ራሳችን ግን ከታጠብን በኋላ ንጹሃን ከሆነ በኋላ ተመልሰን ወደ ኃጢያት ከገባን እኛው ራሳችን በራሳችን እየጎዳን ነው ማለት ነው እና ስለዚህ ክርስቲያን ስርዓት ባለው አከባበር ነው ማክበር ያለበት ያለ ልክም አይበላም ያለ ልክም አይጠጣም በመጠኑ ክርስቲያን ሁሉ ኑሮ ሁሉ በመጠኑ አሁን ያለ ሰዓት እንኳን እየታረደ የሚበለው ይሄ ራሱ ጥሩ አይደለም አሁን ቅዳሜ ገና ተንሳሳ ይባል አሁን አርዶ ገና ነው ጾም እኮ ምን ያስቸኩለናል ከ6 ሰዓት በፊት አርዶ መብላት ገና ባለ 50 ቀን እኮ አለ ገና ቢያንስ ወተንሳስ ይባል ድረስ መጠበቅ ያስፈልጋል በመጨረሻ የኔታ የትንሳኤን በዓል አስመልክተው መልእክትና ቡራኬ ይሰጡ ችግረኞችን ዳሃዎችን ወንድሞቻችን እህቶቻችን እናቶቻችን አባቶቻችን አብረን የኛ ቤተሰቦች አድርገን ቤት ያፈራውን የቀመስነውን አቅምሰን እንድናውላቸው ይህ መልእክት ነው የራሱም የባለቤቱ የመድኃኒዓለም ብራ አበላችሁ ብትጠጣጣማችሁ አጠጣችሁ ብታረዝ አለበሳችሁ እንግዳ ወን ተቀበላችሁ ብታሰር አስፈታችሁ ብታምም ጠይቃችሁኝ ያለው በየጊዜው ቢፈጸም በተለይ በታላላቅ አበይት በዓላት ተስፋ ስለሚያደርጉ ለችግረኞች ተስፋ አላቸው ያለውን ቢያካፍል ትልቅ ዋጋና ክብር ያገኛል ተስፋ የቆረጡትን እናረጋገኝ ልብስ ለሌላቸው እኛ አዲስ ልብስ ካሰፋነ የኛን ለነሱ እንስጣቸው ለብሰው ይዋሉ እግዚአብሔር አምላክ በዓሉን የሰላም በዓል እንዲያደርግልን ቅዱስ ፈቃዱ ይሁንልን በመካከላችን ተገኝቶ ሐዋርያትን ሰላም ለእናንተ ይሁን እንዳላቸው በዝግ ቤት በእኛም መካከላችን ተገኝቶ ሰላም ለእናንተ ይሁን አሁን ሰላም ያስፈልገናል ሰላም ለእናንተ ይሁን ያለበት በዓል ነው የትንሳኤ በዓል እና ለኢትዮጵያውያን ለህዝቦቿ ሰላም ለእናንተ ይሁን ይበለን ሰላም ለእናንተ ይሁን ይበለን ሰላም ለእናንተ ይሁን ይበለን የሰላም አምላክ በዓሉን የሰላም በዓል ያደርግልን ይቆየን አሜን ሊቀ ሊቃውንት ዕዝራ አዲስ የአራቱ ጉባኤያት ምስክር ትምህርት ቤት መምህርና የመንበረ መንግስት መድኃኔዓለም ቤተክርስቲያን ዋና አስተዳዳሪ ረጅም እድሜና ጤና ይስጥልን በእጅጉ እናመሰግናለን